ታሪካችን የሚጀምረው በአንድ በሁለተኛ ደረጃ ትምህርት ቤት ውስጥ ባለ አንድ ክፍል ውስጥ ነው። መምህርቷ አዲስ ተማሪ ወደ ክፍሉ መግባቱን ስታበስር የክፍሉ ተማሪዎች በሙሉ አይናቸው ወደ በሩ አሻገሩ። ወደ ክፍሉ የገባችው ልጅ ሙሉ በሙሉ ጥቁር ልብሶችን የለበሰች፣ ጥቁር ሊፕስቲክ እና አይነ ኩል የተኳለች፣ ጨለማ ስታይል የተሞላችው ኃይሌ ነበረች። መምህርቷ ራሷን እንድታስተዋውቅ ስትጠይቃት በክፍሉ ውስጥ ካሉ ተማሪዎች መካከል ናቋትና የተሳለቁባትም አልጠፉም። በተለይም የክፍሉ ቁንጮና የሀብታሞች ስብስብ መሪ የሆነችው ቲሽ የመጣሽው ወደ ቀብር ስነ ስርዓት ነው ወይስ ወደ ኮንሰርት በማለት በክፋት ተሳለቀችባት። ሆኖም ኃይሌ በጥጋብና በትዕቢት ለተሞላው እዚህ ንግግር ምንም አይነት ደንታ አልሰጠችም። መምህርቷ ባዶ ወንበር ፈልጋ እንድትቀመጥ ስትነግራት ቲሽ የያዘችው ቦርሳ ውድ ወይንም የፕራዳ ምርት በሆኑ ቦርሷ የራሷ ወንበር እንደሚያስፈልጋት በመግለጽ ኃይሌ አጠገቧ እንዳትቀመጥም በክፋት ከለከለቻት። በዚህ ጊዜ በክፍሉ ጥግ ላይ የተቀመጠውና በትምህርት ቤቱ ውስጥ ማግለል የደረሰበት ራሱ የሆነ የጥበብ ዓለም ያለው ተማሪ ኖርማን አጠገቡ ያለውን ወንበር ክፍት መሆኑን ጠቆማት። ኃይሌ ወደሱም አምርታ ተቀመጠች። ይህንን ያየችው ቲሽ በትምህርት ቤቱ ውስጥ ያሉ ሁለት ትላልቅ ተሸናፊዎች ወይንም ሉዘሮች አብረው ተቀመጡ፣ በትክክልም የሚገባቸው ቦታ ነው ስትል በድጋሜ ተሳለቀችባቸው። ለጊዜው ካለቀ በኋላ ኖርማንና ኃይሌ አብረው ማውራትም ጀመሩ። ኖርማን የኃይሌን ፊት የሆነ ቦታ እንደሚያውቃት ቢሰማውም በትክክል ሊያስታውሳት አልቻለም። ከዚያም ትምህርት ቤቱ ውስጥ ካሉ ነቀፌታዎችና ትንኮሳዎች እንዴት ማምለጥ እንደምትችል የመዳኛ ዘዴዎች ወይንም ሰርቫይቫል ሃክስ ሊያሳያትም ፈቀደ። ኖርማንም አዲሷን ጓደኛውን በትምህርት ቤቱ ውስጥ እየዞረ የሚከተሉ ህጎችንም ያስረዳት ጀመረ። የመጀመሪያው የስፖርት ክፍለ ጊዜን ማምለጥ የሚል ነበር። የስፖርት መምህሩን እንዳያቸው ከስቴዲየሙ መቀመጫዎች ስር መደበቅ የሚል ነበር። ሁለተኛው ከሀብታሞች ስብስብ መራቅ፣ ራሳቸውን የአሜሪካ የወደፊት ዋና ስራ አስፈጻሚዎች ብለው የሚጠሩት የቤተሰብ ሀብት ወይም ከፍተኛ የአእምሮ ብስለት ከሌለ በስተቀር ማንም ወደ ጠረጴዛቸው እንዲቀርብ የማይፈቅዱትን የቲሽ ስብስብን ማስወገድና ጥግ ላይ መቀመጥ። ሶስተኛው ጆሮ ማዳመጫ መጠቀም የሚል ነበር። ትምህርት ቤቱ ኮሪደሮች ላይ የሚሰነዘሩትን ስድቦችና ትንኮሳዎችን ላለመስማት ሁልጊዜ ጆሮ ላይ ማዳመጫ ማድረግ የሚል ነበር። ኃይሌ የኖርማንን ማብራሪያ ካዳመጠች በኋላ እስካሁን ያሳየኝ ቦታዎች በሙሉ ልንሸሸግባቸው የሚገቡ ቦታዎችን ነው። ለመሆኑ አንተ ራስን በደስታ የምትቀመጥበት ቦታ የለህም ስትል ጠየቀችው። ኖርማን ጥቂት ካመነታ በኋላ ተሰቃይቶ እንኳን ቢሆንም በሚስጥር ለማንም እንዳታወጣ አስምሎ ወደ ሚስጥራዊ ስፍራም ወሰዳት። ይህ ቦታ ቀደም ሲል የፎቶግራፍ ክፍል ጊዜ ማጠቢያ ክፍል ወይንም ዳርክ ሩም የነበረና አሁን ግን የተረሳ ክፍል ነበር። ኖርማን ይህንን ጨለማ ክፍል ወደ ራሱ የመዝናኛ የጥበብ ማዕከል ቀይሮታል። በክፍል ውስጥ እጅግ አስደናቂ የሆኑ ስዕሎችን ስላስቀመጠ ኃይሌ በችሎታው በጣም ተደነቀች። በተለይም በአንድ ጠንቋይ ወይም አስማተኛ ላይ ያተኮረ ስዕል ቀልቧን ስለሳበው ኖርማንም ተረዳትና ስዕሉን በስጦታ መልክም አበረከተላት። በዚህ ጥልቅ ግንኙነት መሰረት ሁለቱ ስልካቸውንም ተለዋወጡ። ወደ ቤት ስትመለስ ግን የኃይሌ ህይወት ሙሉ በሙሉ የተለየ ነበር። እሷ ሰፊና የቅንጦት መኖሪያ ቤት ውስጥ የምትኖር በዓለም አቀፍ ደረጃ በሚሊዮኖች የሚታወቁ ፊልሞች ላይ የተወነች ታዋቂ ተዋናይ ነበረች። እናቷ ወደ ቤት ስትገባ ኃይሌን በዚህ ጥቁርና ጭቅጭቅ የበዛበት የጋውዝ ልብስ አይታ ደነገጠች። ቶሎ ብለሽ ያንን አስቀያሚ ልብስ አውልቂና ያዘጋጀሁልሽን ቀሚስ ልበሽም ስትል አዘዘቻት። ምክንያቱም የኃይሌ ስራ አስኪያጅ ወይንም ማናጀር የሆነው ባሬ ለአንድ ትልቅ የፊልም ድርድር ለራት ወደ ቤታቸው እየመጣም ነበርና። ኃይሌ ግን መረር ባለ ድምፅ የዘንድሮውን የትምህርት ዘመን በሰላምና በተራ ትምህርት ቤት እንዲጨርስ ተስማምተን አልነበረም ስትል እናቷን አሳሰበቻት። እናቷ ግን የባሬን አቅርቦት ማየት ብቻ ምንም ጉዳት እንደሌለው በመግለጽ እንድትዘጋጅም አደረገቻት። በራት ሰዓቱ ባሬ ይዞት የመጣው ውል እጅግ ግዙፍ ነበረ። 3 ተከታታይ ክፍሎች ያሉትና በሚሊዮኖች የሚቆጠር ዶላር የሚያስገኝ የፊልም ውል ነበረ።
ከዚህ በላይ ስቱዲዮ የማህበራዊ ሚዲያ ላይ ታዋቂነትን ለመጨመር ሲል አሊ ከፊልሙ ዋና ወንድ ተዋናይ ዛክ ታውር ጋር የፍቅር ቀጠሮ እንድትጀምርና አብረው እንዲታዩም ይፈልግ ነበር። አሊ ግን ይህንን አልፈለገችም። እሷ የምትመኘው ገንዘብ ወይም ዝና ሳይሆን እውነተኛ ማንነቷን የሚያውቅና ያለምንም ጥቅም የሚወዳት ሰው ነበረ። በተለይም በልጅነቷ በካምፕ ያገኘችውና ሁልጊዜ የምታስበው አንድ ሚስጥራዊ ልጅ ስታስታውስም ነበር። እናቷ ግን ያንቺን መልእክት እንኳ መመለስ ያልቻለ ልጅ ከማሰብ ይልቅ ይህንን ብትቀርብ ይሻላል በማለት ስትለም ተቆጣቻት። አባቷም ይህ ገንዘብ የቤተሰብን ሕይወት ሙሉ በሙሉ የሚቀይር በመሆኑ ወይም በመግለጽ እንድትስማማም ሊያባብላት ሞከረ። በማግስቱ ጠዋት አሊ ወደ ትምህርት ቤት ከመሄዷ በፊት ወላጆቿ በገንዘብ እጥረት እየተሰቃዩ እንደሆነና ቤታቸው በዕዳ ሊወረስ እንደሚችል የሚገልጽ ሚስጥራዊ ንግግር በድንገትም ሰማች። አባቷ የአሊን የቁጠባ ገንዘብ መንካት እንደማይፈልግና 3 ስራ ሰርቶም እንኳ ቤተሰቡን እንደሚያድን ሲምል፣ እናቷ ግን በጭንቀት ውስጥ ነበረች። ይህንን የሰማችው አሊ